ሰበር ዜና አለን ጋይስ። ለሰዓታት ይፈጀ ስብሰባ ካደረጉ በኋላ የቸልሲ ቦርድ አባላት አሰልጣኝ ሊያም ሮሲኒየርን በቀጥታ ከቸልሲ አሰልጣኝነቱ አሰናብቶታል ማለት ነው። በቀጣይ ማንን እንደሚያስፈርሙ ገና ውሳኔ አልተሰጠም። ነገር ግን ዲያጎ ሲሞኒ፣ ኒግልስማን የተለያዩ አሰልጣኞች ምርጫ ላይ ያሉ፣ ነገር ግን አሰልጣኝ ሊያም ሮሲኒየር ከቸልሲ አሰልጣኝነቱ ተባረዋል። ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አሳውቁኝ። መልካም ምሽት። ሰበር መረጃ የቼልሲ ደጋፊዎች እንኳን ደስ አላችሁ። ሊያም ሮሲኒየር በይፋ ከቼልሲ አሰልጣኝነት ተባሯል። ተመስገን ተመስገን። እንዲህ እኮ ከ3 ነጥብ በላይ ነው። እንኳንም ትላንት ተሸነፍን። እንዲህ በቼልሲ ቤት እንደዚህ አይነት የገማ ጨዋታ እኮ አይተን አናውቅም። ጨዋታን በለው እንጂ ብራይተን ብቻውን ተጫውቶ ነው ይወጡ። እንኳን ደስ አላችሁ። በቃ እንዴትም ይሁን ተመካክረው ይሁን ይጮቱ። በቃ እንኳንም ተባረረ። ግባ እስካሁን ምን ሊሰራ እንደቆየ ምናምን አላውቅም። ቀኑን ሙሉ ተሰብስባችሁ እሱን ለማባረር በጣም ጊዜ ወሰደባችሁና ሶስተኛ አሰልጣኝ በአንድ ሲዝን ልንቀጥር፣ ሶስተኛ ስፐርስ ሁለት ወይኔ ኢማ ቼልሲ በአንድ ሲዝን ሶስተኛ አሰልጣኝ ሊቀጥር በር ላይ ነው ማለት ነው። እኔ ምን አሁን ይኸውላችሁ ቀጣይ የሚመጣው አሰልጣኝ እባካችሁን የቼልሲ ሌጀንድ የሚባል እዚህ ክለብ አጠገብ እንዳይደርስ፣ በቃ ኬሪየራችሁ እንዳታበላሹ። ይሄ አልቆለታል። በቃ ካሁን በኋላ አሰልጣኝ ነው ብሎ ራሱ ሌላ ክለብ እሱን እንትን ውስጥ ምርጫ ውስጥ ላይ አያስቀምጠው። እንደ ማሬስካ እድለኛ ኮንክ ቼልሲ ቤት አሰልጣኝ ሆነ አሪፍ ሲቪ ይዘ በጥሩ ጊዜ ትወጣለህ። ካልሆነልህ ግን እንደዚህ ያበቃልሃል ማለት ምመኛው የቼልሲ ሌጀንድ ሆኖ ላምፓርድ ኮቨንተሪን ይዟል። እዛው አብረሽ ቆይ፣ ምንም ነገር እንዳትይ። ጆን ቴሪ እንዳትመጣ ወደዚህ። የቼልሲ ሌጀንድ የተባለ ኬሪየሩ እንዲበላሽበት አልፈልግም። ሌሎቻችሁ ግን ወደዚህ ስራ የምትመጡ አሰልጣኞች በጣም ነው ማዝንላችሁ። ሊያም ሮሲኒየር ከ4 ወራት ቆይታ በኋላ ከቼልሲ አሰልጣኝነት ተሰናብቷል እና ምናልባት በቀጣይ አሰልጣኝ ለመሆን የሚችል ሰው ልንገራችሁ። አሁንም ወደ ስትራስቡርግ ሄደው ጋሪ ኦነልን፣ ያው ምናልባት የፕሪሚየር ሊግ ልምድ አለው፣ እሱን የሚያመጡት ከሆነ ማለት ነው። ምክንያቱም አሁን እብድ ብቻ ነው ይሄንን የቼልሲን ስኳድ አሰልጣኝ ሆኖ ለመረከብ የሚመጣው በቃ። እና እንደገመትኩት ጋሪ ኦነል ቀጣዩ የቼልሲ አሰልጣኝ የሚሆን ከሆነ ሊያም ሮሲኒየር ከቸልሲ ቀይ ተሰጥቶታል ነው የምልሽ። ቆይቼ ስለሰራሁት ይሄን ቪዲዮ ይቅር በሉኝ፣ ማብራት ጠፍቶ ላይቭ መግባቱ ራሱ ችግር ውስጥ ገብቶ ነበር፣ ግን ተመልሷል ነው የምልህ። ማንሲቲ ላይ ይቋጠርበታል። ስለዚህ ሀሳባችን ውስጥ በጊዜያዊ አሰልጣኝነት ካለምና ወሬቨር ማንም ይሁን ስሙ ከማንሲቲ ጋር የነበሩትን ጨዋታ ያሰነጠላቸውን አሰልጣኝ በጊዜያዊነት ከዓመቱ መጨረሻ ድረስ ምን አስባችሁ ነው? የሲቲ ጨዋታ በፊት ይሄን ሰው እያሾሙትም ነበር። ውጤት ማምጣት የሚችል ሰው እኮ ነው በእናትህ፣ ትክክለኛው ሀከር በእናትህ። አሁን ይሄኛውን ሰው እየይዛችሁ 12ኛ ጨርሳላችሁ። ምክንያቱም 14ኛ ነበር ጨርሳላችሁ ብዬ ገመትኩት። ገባሽ አይደል? ብሉኮ ከቸልሲ ደጋፊዎች ብቻ ሳይሆን ከስትራስቡርግ ደጋፊዎችም ከፍተኛ የሆነ ተቃውሞ እየመጣበት ነው። ገባ አይደል? ለስኬታማ ለማይሆን ክለብ ዝም ብለን መመገብ አንፈልግም ብሎ ሰላማዊ ሰልፍ ወጥቷል የስትራስቡርግ ደጋፊዎች። እና በቃ ትክክለኛ ነገር ነው እያደረጋችሁ ያላችሁ። ጫና አርጉ፣ መታችሁ ፕሮቴስት አርጉ፣ ተቃውሞ አሰሙ። እንዴ ነዳጅ ከሌለ ስኬት የለም ብላችሁ ለዓለም ሕዝብ ተናገሩ። አባቴ ገባሽ አይደለ? ገንዘብ አያወጡብኝም ምናምን እንዳትል ማለት ነው። 1.8 ቢሊዮን ያወጡት እነዚህ ሰዎች ከመጡ በኋላ ማለት ነው። ብሉኮች ከመጡ በኋላ 1.8 ቢሊዮን 1 ቢሊዮኑን ያወጡት ከ24 ዓመት በታች ለሆኑ ተጫዋቾች፣ ከ19 ዓመት በታች ለሆኑ ተጫዋቾች ደግሞ ቢግ ሲክስ በአጠቃላይ ካስፈረሙት ኮምባይንድ የበለጠ ፈላዎች አስፈርመዋል ማለት ነው። በቃ ይሄ እኮ አበበሽ ጎበና ነው። ተረዳኝ አይደለ? ነዳጅ ማደያ ነበርሽ፣ አበበሽ ጎበና ሆነሻል። ወደ ነዳጅ ማደያ ካልተመለስኩኝ ሞቼ ይገኛለሁ የሚል ጥሪ እያሰማሽ ነው። ቀጥይበት። ያራዲጌ ልጅ ደንግጠዋል ማለት ነው። ሰውየውን ካባረሩ 6.5 ዓመት ኮንትራት ነበር የሰጡት። እንዴት ምንም ነገር ላላሳየ ፈላ ማናጀር 6.5 ኮንትራት ለነሱ እንደሚታዘዝላቸው እርግጠኛ ስለነበሩ ኮንትራቱን ሰጡት። ከዛ ውጤት ማምጣት እንደማይችል ሲያቅ ደግሞ ህዝቡ ሲነሳባቸው አባረሩት። ለማባረር ደግሞ 24 ሚሊዮን ይከፍሉታል። 6.5 ዓመት ኮንትራት ስለሰጡት ማለት 4 ወር ብቻ ቀይ ሰጡት። ይሄ ራሱ ሌላ ኪሳራ ማን። ቻምፒየንስ ሊግ ካላገኘሽ የዚህ ክለብ ኪሳራ ባንክ ራሱ ከቨር ማድረግ አይችልም ማለት ነው። ገባ አይደል? ቶተንሃም ሆትስፐርስ ከአንቺ ማይተናነስ ከአርሰናል በላይ ማን ሲቲ፣ ቼልሲ እና ማን ዩናይትድ ብቻ ነው ቶተንሃም የሚበልጡት። ከሊቨርፑልና ከአርሰናል በላይ አውጥቷል ቶተንሃም ማለት ነው በቅርብ ጊዜያቶች። እንደዛም ሆኖ ሊወርድ ነው which means ገንዘብ ደስታን አይገዛም።
ኔክስት ይር የሆነ ነገር ካልፈጠርሽ ደግመሽ ልትወርጂ ነው። ልምዱ ስላለሽ ግን ታውቂዋለሽ። አራድዬ ልጅ ወንድሜ የኔ ትዝታ ሰላሙን ጠዋትም ማታ እንኳን ደስ አለ ወንድም ጥላ ቼላ ቂጡን ገርፌ አባሬ ይላል። ትናንት ነቀስኩበት አናደደኝ እኮ ቂጡን ገርፌ ነው ማባረርልህ ገባህ? እንዲህ አንተን ሻምፒዮንስ ጊዜ ይገባለሁ እላለሁ እሱ ከኋላ ወደ እንትን ይጎትታል ወደ ታች እኔ ወደ ላይ ወደ ታች እንደዚህ አይነት ሰው ቂጡን ገርፌ አባሬ ይላል። አሁን ቀጥታ እጅ ላይ ታይተን ሻምፒዮንስ ሊጋችን እንገባለን። እንኳን ደስ አለ ወንድም ጥላ ኢኮኖሚ ነው ማለት ድሮውንም ለሃንግ በማታ ወጥቼ እንኳን እሱን ገና አመራሮቹን ነው ማወርዳቸው። ማታ ሃንግ አረኳቸው አስፈራሯቸው ምን ማድረግ እንዳለባቸው ዛሬ ሳክ ዳደረጉ ስለሚቻል በቃ ቶፕ4 እንደገባው ነው የምቆጥረው ነው። ለመላው የቼልሲ ደጋፊዎች በሙሉ ድምጻችን በመጨረሻም ተሰምቷል፣ ተቀባይነት አግኝቷል። ለቼልሲ የማይመጥኑ ተጫዋቾችን ጨምሮ ለቼልሲ የማይመጥኑ አሰልጣኝ የሞላበት ክለብ ላይ ምንም አይነት ውጤት እንደማይመጣ አሁን የተረዱት ይመስለኛል። ይህም እርምጃቸውን ያደረጉት ቀኑ ሙሉ በሚባል ደረጃ ስብሰባ ላይ ውለው በስተመጨረሻ ሊያም ሮሲነር ከቼልሲ ተባሯል። ይሄ ጥሩ ዜና ነው። ለምን ጥሩ ዜና ነው ካልከኝ አሁን በዚህ ሰዓት አቬሌብል ከሆኑ አሰልጣኞች መካከል ዣቪ አሎንሶ፣ ሴስ ፋብሪጋስ እንዲሁም ዲያጎ ሲሞኒ ይገኙበታል። ከነዚህ አሰልጣኞች መካከል በተለይ ሲሞኒን ማግኘት የሚችል ከሆነ ቼልሲ ተፎካካሪ ቡድን ይዞ መምጣት እንደሚችል ባለሙሉ ተስፋ ነኝ። ምክንያቱም ዲያጎ ሲሞኒ ትልቅ አሰልጣኝ ነው፣ ትልቅ ፕሮፋይል ያለው አሰልጣኝ ነው። ይሄ ሚሆን ከሆነ ለቼልሲ በጣም አሪፍ የሚሆንበት እድል ሰፊ ነው ማለት ነው። ስለዚህ ቤዳ ዴግባሊ ከፖቸቲኖ አንስቶ እስከ ኤንዞ ማሬስካ ድረስ እንዲወጡ ሲፈልግ የነበረው ሰው ይህ ነው። ዛሬ ያባረረውም እሱ ይመስለኛል። በተቃራኒው ደግሞ ቶድ ቦሊ ፖቸቲኖም እንዲወጣ አልፈለገም፣ ኤንዞ ማሬስካም እንዲወጣ አልፈለገም። በነገራችን ላይ ከቤዳ ዴግባሊ ቶድ ቦሊ የተሻለ ሰው ነው። ምክንያቱም ቼልሲ ዋንጫ እንዲበላም ይፈልጋል እሱ። አሁን ላይ ሀሳባቸውን ሳይቀይሩ የቀሩ አይመስሉም። ልምድ ያላቸው ተጫዋቾችን ለማስፈረም እንዲሁም ደግሞ ትልቅ ፕሮፋይል ያለው አሰልጣኝን ለማምጣት እያሰቡ እንደሆነ እየተነገረ ይገኛል። በተለይ ከውስጥም ከውጭም በጣም ተቃርኖና በጣም ጫና በዝቶባቸዋል። ከውጪ ደጋፊዎቹ፣ ከውስጥ ደግሞ ተጫዋቾቹ ጫና እያደረጉባቸው እንደሆነ ያየነው ነገር ነው። ስለዚህ የሚቀጥለው ዓመት ላይ ፕሮፋይል ያለው ትልቅ አሰልጣኝ ቼልሲ እንደሚያመጣ ተስፋ እናደርጋለን። ትልልቅ ተጫዋቾች ቼልሲ ቤት እንደምናይ ተስፋ እናደርጋለን። ያደረጉትን የደሞዝ እገዳ ምናምን ይሄ የደሞዝ አከፋፈል ሁሉ ፖሊሲውን የሚቀይሩ ይመስለኛል። አሁን ግን ለጊዜው ያነጩ ሰውዬ የሚይዘን ይሆናል ማለት ነው። እንግዲህ ይሄ ነው ያለው መረጃ። ፎሎ ማድረግ እንዳይረሳ። ይመቻችሁ። ቼልሲ በመጨረሻም ያቺን ሸዋሸዋ የሆነች ፕሮፌሰር አባሯታል። ይሄን ከቼልሲ እጠብቃለሁ። ባይዜ እኔ ቼልሲ በጣም የሚመቸኝ ነገር ቀልድ አያውቅም። በቃ ሴሪያል ዊኒንግ ክለብ ነው። እንደዚህ አይነት ቀልድ አይሰራም። ለማንኛውም እንኳን ደስ አላችሁ። ትላንት ማታ ቼልሲን ሳየው ነፍስ የሌለው ክለብ ሆኜ ነው ያገኘሁት። የምር የሰውዬ እስካሁን ሲቪው ራሱ መመርመር አለበት። እቺ ከባድ ሸዋሸዋ ሰው ነች፣ መመርመር አለበት። ለማንኛውም እንኳን ደስ አላችሁ ቼልሲ ደጋፊዎች። ቀጣይ ማን ይመጣል? ኢንትሪም ማናጀር ምናምን ያው ብዙ ነገር ይኖራል። ግን ቼልሲ ብዙ ጊዜ አባሮ የሆነ ነገር ያሳካ ነበረ። ግን አሁን ቻምፒዮንስ ሊግ ለማሳካት ጊዜው ረጅም ይመስለኛል። ለማንኛውም ለማደኛው ቼልሲ ሊያም ሮዜነርን እንግዲህ አሰናብቷል ማለት ነው። በዚህም የተነሳ አሰልጣኝ ሊያም ሮዜነር ከቼልሲ 24 ሚሊዮን ፓውንድ አካባቢ የካሳ ክፍያ የሚቀበሉ ቢሆንም ነገር ግን ቼልሲ አስቀድሞ ባሰረው እንግዲህ አዲስ የሆነ ውል ወይም ደግሞ ለየት ያለ ውል አሳስሮት ነበር። አሰልጣኙ ሙሉ የሚቆይበት ነው የሙሉ ዓመት ደሞዝ በካሳ መልክ እንደማይከፍለው ከዚህ በፊት ተስማምቶ የነበረ ስለሆነ የካሳ ክፍያው ከዛም ያነሰ አነስ ያለ ይሆናል ማለት ነው። እንዲሁም ደግሞ አሰልጣኙ ሊለቅ ባለ በመጨረሻዎቹ ሳምንታት ወር ደግሞ ቀናቶች አካባቢ የተወሰኑ የቼልሲ ተጫዋቾች በአሰልጣኙ ላይ እምነት እንዳልነበራቸው ዘገባዎች ያመለክታሉ ማለት ነው። እንግዲህ ማንም ደግሞ ተረኛ እስቲ ተረኛውን ግባ በለው። ብሬኪንግ ቼልሲ አሰልጣኛቸውን ሊያም ሮዚነርን እንግዲህ አሰናብተዋል። ሳክድ ይላል ይኸው ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ አሁን ያሳወቀው። ትላንትና ተናግሬ የአሰልጣኝ መሰናበት አለበት ፕሮፌሰሩ ብዬ ምላሴ የተቆረጠ እንደ ያው ቼልሲዎች እንኳን ደስ አላችሁ ተሰናብተውላችኋል። ማን ነው ግን አሁን የሚመጣው? አንዶኒ ኢራኦላ ነው ማን ነው የሚሉት? ይሄ አሰልጣኝ ከመጣላችሁ እኔ በግሌ የሚሳካላችሁ ነው የሚመስለኝ። በስማም ይሄ አሰልጣኝ እውነት ነው የምላችሁ። እኔ ምናልባት ስሎት በሊቨርፑል ቤት ከተሰናበተ አይበለውና ካልተሳካለ ከተሰናበተ ከሉዊስ ኤንሪኬ ካልተሳካልን ይምጣ የምለው አሰልጣኝ ነበር። ብቻ ቼልሲዎች ግን ይሄ አሰልጣኝ ከመጣላችሁ እኔ በግሌ የሚሳካላችሁ የሚመስለኝ። ፕሮፌሰሩ እንግዲህ ተሰናብቷል። ምንም ማድረግ አይቻልም። መቻችሁ ካሎም ማክፍርልን ተዋወቁት። አዲሱ የቼልሲ ማናጀር ነው። ጫሩት በፊቱ
አባረሩት በፊቱ ነው። ቶተናምና ቼልሲ በአንድ አመት ውስጥ እንደ ካልሲ እንደ ቡታንታ ይቀያይራሉ ማናጀር። እኛ ከአመት አመት ከስሎት ጋር ነው የምንዳረቀው። እነሱ በረከተኛንም ያግጭ። አይ ለነገሩ ግን የነሱስ ከፍቶ ነው በጣም ብዙ ነው። እንደዛስ አልተጨነቅም አልባሰብንም እኛ። ሳክድ ሊድስ ይለጥፍልኛል ብዬ ሳስብ አዲስ አሰልጣኝ በአዲስ ሞራል ሊድስን ኤፍ ኤ ካፕ ልታሸንፊ ሳክድ አደረግሽው፣ አባረርሽው። ከዛ ኤፍ ኤ ካፕ ልበይ ከማንቸስተር ሲቲ ልትነጥቂ በአዲስ አሰልጣኝ። ስቶፕ ላይ ሙዝ ቼልሲ እረፊ። ትናንት በቃ ተነጋገርና የወረድሽ ውራጅ ነሽ። አሁን ዲስ ታይም በቃ እንደዛው ምን አለ በቃ ሲዝኑን ጨርሽ ቢያንስ ኤፍ ኤ ካፕ ይለፍሽ። እኔ ከአዲስ አሰልጣኝ ምን አታገለኝ ቶተናም በአዲስ አሰልጣኝ ብሎ አደቂት የገባው። ሁለት ሜጀር ብሬኪንግ ኒውስ ቤተሰብ፣ ይሄን ቪዲዮ በደምብ ኮፒ ሊንክ አድርጉልኝ፣ አካውንቴ በደምብ ኮፒ ሊንክ አድርጉ። እንድመለስ ትንሽ አገዝ አድርጉ ቤተሰብ። ሊያም ሮዚነር ከቼልሲ አሰልጣኝነት ተሰናብቷል። ሳይመጣ ሄደ። እንኳን ተሰናበተላችሁ። እንደዚህ አይነት ዜና ከኛ ቲም ይጥፋል። ሌጀንዶቻችን ነው የሚወጣው። አሁን ደግሞ ጭራሽ አሊሰን ከጁቬንቱስ ጋር በቃል ደረጃ ስምምነት ደርሷል የተባለ ነው። ዘንድሮ አሪፍ ሌጀንዶችን ፏ እያደረግን ነው የሚሸኘው። ማማራሽ ቪዲዮ ይዘን ነው እንግዲህ እንትን የምለው እናንተ አሁን እሱን ተውት፣ ያሊሰን ተውት። ቼልሲ ሊያም ሮዚነርን አሰናበተ። ትንሽ አትቆዩም? ትንሽ የኛ ጨዋታ እስክታልፍ ድረስ ክሊንሺታችሁን ብናስጠብቅላችሁ ከንቱ ገልጡ ብቻ ማንም ማምጭ ማንም ለምፔፕን አታመጭም። ይሰጥሻል። አንድ ሳምንት ጠብቂ፣ ዝም ብለሽ ጠብቂ ተራሽን። ሪቬንጅ ታይም አይቀርልሽም። ያው ሲጠበቅ እንደነበረው አሰልጣኛችን ሊያም ሮሲኒየር ከቼልሲ አሰልጣኝነቱ ኦፊሻሊ ተባረዋል ማለት ነው። ሲጠበቅ ነበር ይሄ ዜና። ግን ልብ የሚነግረኝን የሚሰማኝን ነገር ልንገራችሁ። እናንተ ሀሳብ አስተያየታችሁን ጻፉልኝ። ቼልሲ አሰልጣኝ በዚህ ሰዓት አሁንም ስለቀየረ በጣም በቃ ፈጣሪ ረድቶን እግዚአብሔር ብሎ ምናምን የዘንድሮን አመት እንደምንም የአውሮፓ ቦታዎችን አግኝተን ምናምን ብናጠናቀቅ በጣም አሪፍ ነው። ረድቶን ፈጣሪ ማክፋርለን ነው ይዟል ተብሎ የሚጠበቀው ምክትል አሰልጣኙ ባለፈው ማሬስካ ሲባረር የነበረው አሰልጣኝ ማለት ነው። ግን በዚህ ታይም ኮምፓኒ መጣ ከሙኒክ ለምሳሌ ዝም ብዬ ነው የምነግራችሁ። ፋብሪጋዝም ኦር ደግሞ ሉዊስ ኢንሪኬ ከፒኤስጂን ቢመጣ ምናምን አሁን ላይ ያለውን የቼልሲን ችግር ይፈቱታል ብዬ አላስብም። ይሄ እኔ የሚሰማኝ ነገር ነው የምነግራችሁ። አሰልጣኝ የኛ ችግር ትንሽ ዘለቅ ያለ ነው። ተጫዋቾቹም አልተግባቡም ምናምን ከአሰልጣኙ ጋር እዚህ ታይም ይመስለኛል። ማንም ቢመጣ ግን አሁን ላይ ይስተካከላል ብዬ አላስብም። ፈርሶ ድጋሚ ይሄ ክረምት በጣም ቼልሲን የምንገነባበት ክረምት ነው። እንዳለመታደል ሆኖ ደግሞ የዝውውር እንደ ልባችን ማዘዋወር የምንችልበት አመት አይሆንም ማለት ነው። ለምን እንቀጣለን ማለት ነው። ግን እንደምንም ብለን አትሊስት የተወሰኑ ልምድ ያላቸውን ተጫዋቾች ልምድ ካለው አሰልጣኝ ጋር ብናስፈርም ለቀጣይ አመት ኮምፒት የሚያደርግ ቲም እንሰራለን ብዬ አስባለሁ። እስኪ እናንተን ሀሳብ አስተያየት ኮሜንት ጻፉልኝ። በሰፊው ይሄን ጉዳይ እናወራበታለን። ስላዳመጣችሁኝ አብዝቻ አመሰግናለሁ። ወዳችኋለሁ። ቼልሲ እንግዲህ አዲሱ አሰልጣኙ 4 ወር ሳይሞላው እንግዲህ አባሮታል። ሊያም ሮዚነር እንግዲህ ከቼልሲ ጋር ተለያይቷል።